ለበርካታ ዓመታት አንድ ጥያቄ በተደጋጋሚ ይነሳል። ኢራን የኒውክሌር ቦምብን ለምን አልሰራችም? ዛሬ ይህንን ጥያቄ መሰረት በማድረግ ቆይታ እናደርጋለን። የኢራን የኒውክሌር ቦምብ ለመስራት የሚያስፈልገውን ዕውቀት፣ ማሽኖች እንዲሁም ግብአቶችን በሙሉ እንዳሟላች ነው የተለያዩ የመረጃ ምንጮች የሚነግሩን። ነገር ግን ቦምቡን ሙሉ በሙሉ ሰርቶ ከማጠናቀቅ ይልቅ የመጨረሻው ደረጃ ላይ ስለመቆምን መምረጧ ለምን ይሆናል? ይህ በፖለቲካው ዓለም የኒውክሌር ሄጂንግ በመባል ነው የሚታወቀው። ኢራን እዚህ ደረጃ ላይ ደርሳ ብቻ መቆሟ የራሱ የሆነ ጥቅምን አለው። የኢራን ስትራቴጂካዊ ቁማር መጫወቻ መንገድ ነው ይባላል። ኢራን እዚህ ላይ አንድ መጫወቻ መንገድን የመረጠችው ቦምቡን አንዴ ሰርቶ ማጠናቀቅ ማለት በአንድ ጊዜ ጥቅም ላይ የሚውል የኒውክሌር ቦምብን መያዝ ማለት ቢሆንም ነገር ግን ቦምቡን ያዘች ማለት ኢራን ከዛ በኋላ ሰሜን ኮሪያን ነው የምትሆነው። ነገር ግን ኢራን ሰሜን ኮሪያን ከመሆን ይልቅ ልሰራው እችላለሁ በሚል ማስፈራሪያ ማዕቀቦች እንዲነሱላት መደራደሪያ አድርጋው ለበርካታ አስርተ ዓመታት የዘለቀችበት ስትራቴጂካዊ መንገድ ስለመሆኑ ነው የሚነሳው። ነገር ግን አሁን የተለየ መንገድን ልትከተል ትችላለች የሚሉ መረጃዎችንም እየተመለከትን እንገኛለን። በተለይ በአያቶላ አሊ ኻሜኔ የሚመራው መንግስት የኒውክሌር ቦምብን ከመስራት አንጻር የነበረው አቋም ኢራን የኒውክሌር ቦምብ እንዳይኖራት ካደረጉ ምክንያቶች የሚጠቀስ አንዱ ነጥብ መሆኑን ተከትሎ አሁን የኒውክሌር ቦምብ ሐራም የተከለከለ ወይም ፋትዋ ነበር አይደለ በኒውክሌር ቦምብ ኢራን እንዳትገነባ የሚለው ይህ ሃይማኖታዊ ትዕዛዝ ሰጥቶ የነበሩት ያ መሪ የበላይ መሪው አያቶላ አሊ ኻሜኔ ሞቷል። በእስራኤልና አሜሪካ ጥምር ጥቃቶች ተገድሏል። አሁን በኒውክሌር ቦምብ ደጃፍ ላይ መቆሟ ብቻ ኢራን ዋስትና እንደማይሰጣት እንደማይጠብቃት ደግሞ በዚህ የጦርነት ምዕራፍ ላይ በሚገባ ተረዳለች። ኢራን የመጨረሻውን መስመር አልፋ ቦምቡን እንድትሰራ በርካታ ገፊ ምክንያቶች አግኝታለች በዚህ ጦርነት ተብሎ ይታመናል። ይህ ከተፈጠረ ደግሞ በመካከለኛው ምስራቅ እንደ ሳውዲ አረቢያ፣ ቱርክ፣ ግብጽ ያሉ ሀገራት የኒውክሌር ትጥቅ እሽቅድድም ውስጥ ሊገቡ የሚችሉበት እድልን እንደሚከፍት ይገመታል። ግን ኢራን ለምንድን ነው እስካሁን የኒውክሌር ቦምብ የሌላት? አቅሙ፣ ማቴሪያሉ፣ ገንዘቡ፣ ትምህርቱ ወይ ዕውቀቱ ስለሌላት ወይ ስለምን የሚለውን ጉዳይ እውነተኛውን ምክንያቱን ማለት ነው የተለያዩ መረጃዎችን በማጣቀስ የተመለከትነው ቆይታ እናደርጋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳባችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። እናንተ ኢራን የኒውክሌር ቦምብን ያልሰራችበት እውነተኛው ምክንያት ምን ይመስላችኋል የሚለውን ኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ግን የተለያዩ የመረጃ ምንጮች ያወጧቸውን ጉዳዮች ወይም መረጃዎችን ስለዚህ ነጥብ የተመለከቱ ሐሳቦችን እያነሳን ቆይታ እናደርጋለን። በድጋሚ አብራችሁን ቆዩ። ኢራን የኒውክሌር ቦምብ ለመስራት የሚያስፈልጉትን እጅግ የላቁ ሳይንሳዊ ዕውቀቶችን እጅግ ዘመናዊ የሆኑ የሴንትሪፊዩጅ ማሽነሪዎችና አስፈላጊ የሆኑትን የዩራኒየም ጥሬ ዕቃዎች በሙሉ በአገር ውስጥ አቅሟ አሟልታ ያለች የጦር መሳሪያውን ሙሉ በሙሉ ሰርቶ ከማጠናቀቅ ይልቅ ሆን ብላ በመጨረሻው ወሳኝ ምዕራፍ ላይ ለመቆም መምረጧ የዓለም አቀፍ የደህንነትና የጂኦፖለቲካ ተንታኞችን ለዓመታት ያስገርም የመጣ ትልቅ ሚስጥር ነው። የአይነቱ እጅግ ውስብስብና ስልታዊ አካሄድ በዓለም አቀፍ ግንኙነትና በወታደራዊ ሳይንስ ጽንሰ ሐሳብ ውስጥ ኒውክሌር ሄጂንግ በመባል የሚታወቅ መሆኑ ይነሳል። ትርጉሙ ደግሞ መስላችሁ አንድ ሀገር የኒውክሌር ጦር መሳሪያ ባለቤት ለመሆን የሚያስችላትን ሁሉም መሰረተ ልማቶች ሙሉ በሙሉ በቁጥጥሯ ስር አድርጋ ነገር ግን በይፋ የጦር መሳሪያውን በመገጣጠም ሊመጣ የሚችለውን ዓለም አቀፍ ማዕቀብ ሙሉ የዲፕሎማሲ መገለልና የሀያላን ሀገራትን ወታደራዊ ጥቃት ላለመሳብ ስትል የመጨረሻውን የውሳኔ መስመር ሳታልፍ በደጃፉ ላይ ቆማ የምታደርገው ስልታዊ የፖለቲካ ቁማር ነው ኒውክሌር ሄጂንግ ማለት ይላሉ። ኢራን ይህንን ረጅም ርቀት የተጓዘችበትን ስልት የመረጠችው ደግሞ ያለ አንዳች ምክንያት አይደለም። ቦምቡን አንዴ ሰርቶ ማጠናቀቅና በይፋ ማስተዋወቅ በአንድ ጊዜ ብቻ ጥቅም ላይ ሊውል የሚችል የሚተኮስ ቦምብ ከዚያ በኋላ ግን የመደራደሪያ አቅምን የሚያሳጣ የፖለቲካ ካርድ መሆኑን በጥልቀት እንደምትረዳ ይነሳል። ዛሬ ካልሆነ ከነገ ወዲያ ሙሉ በሙሉ ልሰራው እችላለሁ የሚል የማያቋርጥ ስጋትን የሚጭር አሻሚ የሆነና ዓለምን ለማስፈራራት የሚያስችል
አቅምን አሳልፎ እንደመስጠት ትቆጥሯለች ኢራን የኒውክሌር ቦምብን መስራት። ይህንን ስትራቴጂካዊ አካሄድ ይበልጥ አሳሳቢና አስገራሚ የሚያደርገው ደግሞ መሰላችሁ ሀገሪቱ በአሁኑ ሰዓት በደረሰችበት የቴክኖሎጂ ምጥቀት ደረጃ ማንኛውም አይነት ቀጥተኛ ወታደራዊ ግጭቶች ወይም ቀጠናዊ ጦርነቶች ሙሉ በሙሉ ከመቀስቀሳቸው በፊት በነበሩ ነባራዊ ሁኔታዎች መሰረት በጥቂት ሳምንታት ውስጥ ብቻ በርካታ የኒውክሌር ቦምቦችን በተከታታይ የማምረት ሙሉ አቅም ላይ ትገኝ ነበር። በተለይ የተለያዩ የደህንነትና የስለላ መረጃዎች በግልጽ እንደሚጠቁሙት ከሆነ አሁን ኢራን በአሁኑ ሰዓት በአቶሚክ ጣቢያዎቿ ውስጥ ያላትን ከፍተኛ ቁጥር ያሉት የላቁ ሴንትሪፊጅ ማሽኖች መጠን እንዲሁም ደግሞ ባለፉት 10 ዓመታት ያዳበረችውን የዩራኒየም የማበልጸግ ጥልቅ ልምድ ብቻን በመጠቀም በአጭር ጊዜ ውስጥ ከ7 የሚደርሱ የኒውክሌር ቦምቦችን በአንድ ላይ ለመስራት የሚያስችል የሳይንስ ምሁራን ስብስብና የምህንድስና አቅምን ፈጥራለች ይባላል። ከዚህ ባሻገር አንዳንድ ምንጮች ደግሞ እስከ 11 የኒውክሌር ቦምቦችን ለመስራት የሚያስችል ከ440 ኪሎግራም በላይ የሆነን የበለጸገ ዩራኒየም 60 በመቶ ድረስ የደረሰን ዩራኒየም እንዳላት ያነሳሉ። ይህ ማለት ሀገሪቱ ራሷን ወደ ኒውክሌር ኃያልነት ለመቀየርና በዓለም አቀፍ መድረክ ላይ አዲስ የኃይል ሚዛንን ለመፍጠር የሚጠበቅባት ጊዜ በጥቂት ሳምንታት ብቻ የሚቆጠር በመሆኑ ይሄ ደጃፍ ላይ የመቆም ስትራቴጂ ለረጅም ዓመታት በጠላቶቿ ላይ ታላቅ መከላከያና የስነ ልቦና ጫና ሆኖ ሲያገለግላት ስለመቆየቱ ነው የሚነሳው። ሆኖም ግን ይህንን እጅግ አደገኛ የሆነ ጉዳይ እንደ ተራ የጠላት መከላከያ አጥር ወይም ዲፕሎማሲያዊ መደራደሪያ ካርድን አድርጎ ከመጠቀም ባሻገር ሀገሪቱ የኒውክሌር ባለቤት ለመሆን በይፋና በቁርጠኝነት እየሰራች ካልሆነ በየዓመቱ የእስራኤልና የምዕራባውያን ቀጥተኛ የደህንነት ስጋትና ወታደራዊ ኢላማ ለመሆን ለምንድን ነው ይህንን ያህል ታላቅ የህልውና አደጋ በየቀኑ የምትጋፈጠው የሚለው ጥያቄ በብዙሃኑ ዘንድ የሚነሳ ጥያቄ ነው። ምክንያቱም መስላችሁ በኒውክሌር ደጃፍ ላይ መቆም ብቻውን ለሀገርህ ሙሉና አስተማማኝ ጥበቃ የማይሰጥ ከመሆኑ በላይ በተቃራኒው ተቀናቃኞች ሀገሪቱ የመጨረሻውን መስመር ሳታቋርጥና ቦምቡ እጇ ላይ ሳታስገባ ቀድመን መዋቅሯን ሙሉ በሙሉ ማውደም አለብን የሚል ሰፊ የሆነ የአይዲዮሎጂና የወታደራዊ የቅድመ መከላከል ፕሪኤምፕቲቭ ስትራይክን መውሰድ ምክንያት ሊሰጣቸው የሚችል ጉዳይ ነው። ስለዚህም ነው ይህ ረጅም ጊዜ ስልታዊ አካሄድ ኢራን እስካሁን ድረስ ከፍተኛ የፖለቲካና የድርድር ጥቅሞችን ያስገኘላት ያህል በዚያው ልክ በማንኛውም ሰዓት ሊፈነዳ የሚችልና የሀገሪቱን እጣ ፋንታ ወደ ጨለማን የሚከት ከፍተኛ ዋጋ የሚያስከፍል የጂኦፖለቲካ ቁማር ሆኖ ለዓመታት እንዲቀጥል ያደረገው የኢራን የኒውክሌር ጉዞ ታሪክና የዲፕሎማሲ አካሄድ በጥልቀት ስንመለከተው ደግሞ ሀገሪቱ ባለፉት ዓመታት በርካታ 10 ዓመታት ማለት ነው በተለያዩ ጊዜያት የተጣሉባትን የኢኮኖሚ ማዕቀቦች ለማንሳትና ከዓለም አቀፍ ማህበረሰብ በተለይም ከአሜሪካ ጋር እኩል በሆነ የኃይል ሚዛን ላይ ሆና ለመደራደር ይህንን የኒውክሌር ሄጂንግ ፖሊሲ በከፍተኛ ብልሃትና ትዕግስት ስትጠቀምበት እንደነበር በግልጽ እንመለከታለን። ቦምቡን ሰርቶ በአደባባይ ይፋ ማድረግ ሊያስከትል የሚችለውን ዓለም አቀፍ ሙሉ መገለል፣ ከባድ የባህር ላይ እገዳና ምናልባትም ቀጥተኛ የሆነ ወታደራዊ ወረራን በመፍራት ነገር ግን በሌላ በኩል ዩራኒየምን የማበልጸግ አቅሟንና የሳይንስ ጥራቷን በየጊዜው በሚስጥር በማሳደግ በምዕራባውያን መሪዎች ላይ የማያቋርጥ የስነ ልቦና ስጋትን መፍጠር እንችላለን። ይህ ስልታዊ አካሄድ እስከ ዛሬ ድረስ የኢራን ዋነኛ የህልውናና የጂኦፖለቲካ የበላይነት ማረጋገጫ ካርድ ሆኖ ቢያገለግልም አሁን ግን በመካከለኛው ምስራቅ ምድር ላይ በየቀኑ እየተቀያየሩ ያሉ ወታደራዊ እውነቶችና የቀጥተኛ ጥቃት ሰለባ የመሆንን አጋጣሚዎች ይህንን ለረጅም ዘመን የቆየውን አካሄድ በአዲስ መነጽር እንድትገመግመውና የመጨረሻውን መስመር መሻገር አለ ብኝ ወይ ብላ እንድታስብም እያስገዳት እንደሚገኝ ነው መረጃዎች የሚያሳዩ። ይህንን ካነሳን ወደ ቴክኒካዊና ዝርዝር ሁኔታዎችን ነው የሚያሳዩ። ወደ አቶሚክ ጣቢያዎቿ ሚስጥር ይዞታዎች ደግሞ በጥልቀት እንግባ። የኢራን የኒውክሌር አቅም በአሁኑ ሰዓት በዓለም ታሪክ ውስጥ ታይቶ ከማያውቁ እጅግ አደገኛና ሚስጥራዊ ምዕራፎች ላይ ደርሷል ሊባል የሚችልበት ደረጃ ላይ ነው ያለው። ሀገሪቱ በአሁኑ ሰዓት ከመሬት በታች በገነባቻቸው ምሽጎቿ ውስጥ ያከማቸቻቸውን እምቅ ዩራኒየም ወደ ትክክለኛ የጦር መሳሪያነት ለመቀየር የሚያስፈልጋት ጊዜ ከ3 ሳምንታት ወይም 21 ቀናት የማይበልጥ መሆኑ በተለያዩ ዓለም አቀፍ የሳይንስና የደህንነት ተቋማት በተደጋጋሚ ተረጋግጧል። ይህ 3 ሳምንታት እጅግ አጭር የጊዜ ገደብ ደግሞ ተራ ሳይንሳዊ ግምት ውጤት ሳይሆን ሀገሪቱ ባለፉት 20ና ከዚያ በላይ ዓመታት በሚስጥርም ሆነ በይፋ የገነባችው የሴንትሪፊዩጅ መዋቅርና ምህንድስና ጥራት ምን ያህል ፈጣን የላቀና ቀልጣፋ ደረጃ ላይ እንደደረሰ የሚያሳይ ህያው ማረጋገጫ ነው። በመቶዎችና በሺዎች የሚቆጠሩ እነዚህ እጅግ ውስብስብ ማሽነሪዎች ዩራኒየምን ወደ ጦር መሳሪያ ደረጃ ለማበልጸግ የሚያስፈልገውን የጊዜ ርዝመት እጅግ በሚያሳጥር መልኩ የተደራጁና የተሳሰሩ በመሆናቸው የኢራን ወታደራዊ ካውንስል በፈለገው ወሳኝ ቅጽበት ፖለቲካዊ ትዕዛዝን በመስጠት ብቻ በጥቂት ቀናት ውስጥ ሀገሪቱን ሙሉ በሙሉ የኒውክሌር ባለቤት ሀያል ሀገር የማድረግ ሙሉ ቴክኒካዊ አቅም እንዳላት ነው የሚነገረው። የ3 ሳምንታት አስፈሪ የጊዜ ገደብ በዓለም አቀፍ ደረጃ በዝርዝር የተሰላው በተለይም በጣሊያን ዓለም አቀፍ የሳይንስና የፖለቲካ ጥናት ኢንስቲትዩት ወይም ISPI እና በሌሎች የምዕራባውያን የደህንነት ክትትል ተቋማት አማካኝነት ነው። እነሱ አሁን እያሉ ያሉት የኢራንን የዩራኒየም ክምችት
የፒዩሪቲ ወይም የበልጻጌ ደረጃው የፍጥነት መጠንና የማሽን አቅም በሳተላይትና በስለላ መረቦች አማካኝነት በቅርብ ሲከታተሉ እንደቆዩ ነው እየገለጹ ያሉት። በአሁኑ ወቅት በቀጠናው ሰፊ ወታደራዊ ግጭቶችና ጦርነቶች ከመቀስቀሳቸው በፊት በነበረው ነባራዊ ሁኔታ መሰረት በናታንዝ በፎርዶና በሌሎች የሀገሪቱ የኒውክሌር ጣቢያዎች የሚገኙ የዩራኒየም ማበልጸጊያ ጣቢያዎች ሙሉ በሙሉ ወደ ጦር መሳሪያነት የሚቀይረውና የንጽህና ደረጃው ወይም ፒዩሪቲ ሌቭል 90% ከዚያ በላይ የጠራ ዩራኒየምን ለማድረስ ለማምረት የሚችል በቂ የፊዚክስና የምህንድስና ዝግጅት በከፍተኛ ሚስጥራዊነት አጠናቀው ነበር ይላሉ። አስደንጋጭ የቴክኒክ ደረጃ ደግሞ የአሜሪካና የእስራኤልን የስለላ ተቋማት የኢራንን እያንዳንዱ የአቶሚክ ኢነርጂ ጣቢያ እንቅስቃሴ በከፍተኛ ስጋት፣ ጭንቀትና ጥንቃቄ እንዲመለከቱት ያደረገ ዋነኛው የፖለቲካ ራስ ምታት ሆኖ ስለመቆየቱ ነው የሚነሳው። ነገር ግን ይህንን የመጨረሻ ደረጃ የማጠናቀቂያና የቦምብ መገጣጠሚያ ጊዜ በእጅጉ ያሳጠረው የሴንትሪፊዩጅ ብዛትና ጥራት በራሱ ለኢራን እስካሁን ድረስ ታላቅ ስልታዊ ጋሻና ዲፕሎማሲያዊ ዋስትና ሆኖ እያገለገላት ነው የቆየው። ይህ ምንክደው ሀቅ አይደለም። ጠላቶቿ በተለይም እስራኤል በኢራን ዋና ዋና የኢኮኖሚና ወታደራዊ መሰረተ ልማቶች ላይ ሙሉ በሙሉ ወታደራዊ ጥቃትን ለመሰንዘር በምታቀድበትና በምትዘጋጅበት እያንዳንዱ ወቅት የሀገሪቱ የ3 ሳምንት የቦምብ ማምረቻ ጊዜ እንደ ትልቅ ማገጃና የስነ ልቦና ጫና ሆኖ ያገለግላል። ምክንያቱ ደግሞ መሰላችሁ ጥቃት ከተሰነዘረባት ሀገሪቱ ሁሉንም ዓለም አቀፍ ስምምነቶች የክትትል ካሜራዎችን በማጥፋትና በማለፍ ያንን አጭር የ21 ቀናት የጊዜ ገደብ ብቻን ተጠቅማ ቦምቡን ሰርታ ልታጠናቀቅ ትችላለች የሚል ታላቅ ስጋት በቀጠናው ስላለ ነው። ይህ ደግሞ በጂኦፖለቲካው ዓለም የስጋትና የፍርሃት ሚዛን በመባል የሚታወቅ እንደሆነ ይነሳል። ኢራን ቦምቡ በአካል እጇ ላይ ሳይኖር ነገር ግን በ3 ሳምንታት ውስጥ እጇ ላይ የማስገባት የመስራት ሙሉ ብቃቱን በእጇ ላይ መያዟ ራሷን ከትላልቅ ወታደራዊ ወረራዎችና ከህልውና ጥቃቶች ስትከላከልበት የኖረችው ዋነኛው ስልቷ ነው ለኢራን። ይህ በእንዲህ እንዳለ ግን ይህንን ያህል ከፍተኛ የላቁ ሴንትሪፊዩጆች መጠንና በከፍተኛ ደረጃ የበለጸገም የተከማቸ ዩራኒየምን ይዛ የመጨረሻውን የቦምብ መገጣጠምና የመጨረሻዎቹን ስራዎች አለመስራት በራሱ ለሀገሪቱ የረዥም ጊዜ ወታደራዊ ስነልቦናዊና ኢኮኖሚያዊ ኪሳራዎች ሊያስከትል የሚችል አደገኛ አካሄድ ስለመሆኑ እየታየ ነው ያለው። ኢራን በየዓመቱ በአቪዬሽን በከፍተኛ ሳይንቲስቶቿ ግድያ፣ በሳይበር ጥቃቶችና በከባድ የባንክ ማዕቀቦች የሚሰነዝሩባትን ጥቃቶች በሙሉ ትዕግስት እየተቋቋመች ይህንን ቴክኖሎጂ ይዛ ለመቀጠል የምታደርገው ጥረት ስትራቴጂው ከተራ ወታደራዊ መከላከያነት አልፎ የሀገሪቱ ዋነኛ የህልውና ዋስትና መሆኑን አሁን በግልጽ እየተመለከት እንገኛለን። ይሁን እንጂ በቀጠናው የተቀሰቀሱት አዳዲስና መጠነ ሰፊ የጦርነት ክስተቶች ይህንን የ3 ሳምንታት የደህንነት ቀመር ወደ አዲስና ይበልጥ ወደ ተጋለጠ አቅጣጫ ሊገፉት እንደሚችሉ ነው። አሁን ሀገሪቱ ራሷ ሙሉ በሙሉ ለመጠበቅ ስትል ይህንን የ3 ሳምንት የጊዜ ገደብ ወደ ዜሮ በማውረድ የመጀመሪያውን የኒውክሌር ቦምቧን በይፋ ወደ ማምረት ልትሸጋገር የምትችልባቸውን አስገዳጅ ሁኔታዎችን ነው አሁን ከፊት ለፊቷ እየተመለከተች የምትገኘው። ኢራን እስካሁን ድረስ የሳይንስና የቴክኖሎጂ አቅሟ እየፈቀደላት የኒውክሌር ቦምብ ባለቤት እንዳትሆን ካደረጓት ዋና የሚባሉ ውስጣዊና መዋቅራዊ ምክንያቶች መካከላቸው አንዱ የቀድሞው የሀገሪቱ የበላይ መሪ አያቶላ አሊ ኻሜኔ ሰጥቶት የነበረው ሃይማኖታዊ ትዕዛዝ ወይም ፈትዋ በግንባር ቀደምትነት የሚጠቀስ ታሪካዊ ክስተት እንደሆነ ይቀመጣል። የአብዮቱ መሪ አያቶላ አሊ ኻሜኔ የኒውክሌር ጦር መሳሪያዎች ጨምሮ ማንኛቸውም የጅምላ ጨራሽ መሳሪያዎችን ማምረት፣ ማከማቸት፣ ማደራጀት እንዲሁም በማንኛውም ሁኔታ ጥቅም ላይ ማዋል በእስልምና እምነት ህግጋትና መርሆች መሰረት ሙሉ በሙሉ ሐራም ወይም በፈጣሪ ዘንድ የተከለከለና ኃጢአት ነው በማለት በይፋ ሃይማኖታዊ ፈትዋ ሰጥተው ነበር። ይህ ታሪካዊ ድንጋጌ ለብዙ አስርት ዓመታት የኢራን መንግስት የኒውክሌር መርሃ ግብሩ ሙሉ በሙሉ ለሰላማዊ ዓላማዎች በተለይ ደግሞ ለሀገር ውስጥ ኤሌክትሪክ ኃይል ማመንጫ፣ ለግብርና ምርምርና ለሕክምና ሳይንስ አገልግሎት ብቻ የተገደበ እንዲሆን ለዓለም አቀፍ ማህበረሰብና ለተባበሩት መንግስታት ድርጅት ለማስረዳት ሲጠቀምበት የነበረው ዋነኛ የሞራል የፖለቲካና የህግ ጋሻ ሆኖ ሲያገለግል የቆየ ነው። ይህንን የፈትዋ ፖለቲካ በሀገሪቱ ውስጥ አስተዳደርና በሃይማኖታዊ መዋቅሩ ላይ ብቻ ሳይሆን በውጭ ዲፕሎማሲያዊና በዓለም አቀፍ ድርድር መድረኮች ላይም የራሱ የሆነ እጅግ ከፍተኛ ተጽዕኖ የነበረው ስትራቴጂካዊ መሳሪያ ነበር የነበረው። የኢራን ዲፕሎማቶችና የውጭ ጉዳይ ሚኒስትሮች በጄኔቭም ሆነ በቬና የድርድር መድረኮች ላይ የሀገሪቱ የበላይ መሪ የሰጡት ይህ ሃይማኖታዊ ትዕዛዝ ከማንኛውም ዓለም አቀፍ የቬቶ መብት ወይም ስምምነት በላይ በሀገሪቱ ህገ መንግስትና ፖሊሲ ውስጥ ፍጹም አስገዳጅነትና የበላይነት እንዳለውን በመግለጽ የምዕራባውያንን የስለላ ክሶች ለመሞገትና ውድቅ ለማድረግ በሰፊው ሲጠቀሙበት የቆዩት ነው። በአንድ በኩል ስልታዊ በሆነ መልኩ ዩራኒየማቸውን እየበለጸጉ፣ በሌላ በኩል ደግሞ በሃይማኖታዊ መሪህ ላይ ተመስርተን ቦምብ አንሰራም ማለት ለኢራን የፖለቲካ ሊቃን እጅግ አስተማማኝ የሆነ ዲፕሎማሲያዊ መሸሸጊያ ምሽግ የፈጠረላቸው ነበር። ይህም የሀገሪቱን የኒውክሌር መርሃ ግብር ከቀጥተኛ
የውጭ ወታደራዊ እርምጃዎችና ከተባበሩት መንግስታት ወታደራዊ ጣልቃ ገብነት በመከላከል ረገድ የራሱ ትልቅ ታሪካዊ ሚናን ተጫውቷል ተብሎ የሚታመን ነው። ነገር ግን በቅርቡ የኢራን የረጅም ጊዜ በላይ መሪ የነበሩት አያቶላ አሊ ኻሜኒ እስራኤል በፈጸመችው የአየር ጥቃት መገደላቸውን ተከትሎ ይህ ለብዙ ዓመታት የሀገሪቱ ዋነኛ የደህንነት መዋቅር የነበረውን ሃይማኖታዊ እገዳና የፖለቲካ መደበቂያ ጋሻ እየፈራረሰ ስለመሆኑ የሚያሳዩ የጂኦፖለቲካና የቀጠናው መረጃዎች እየወጡ ነው ያሉት። የበላይ መሪው ሞታቸውን ተከትሎ በቴህራን የውሳኔ ሰጪዎችና ከፍተኛ መዋቅር ውስጥ እጅግ ግዙፍ የሆነ የሐሳብና የስልጣን ሽኩቻና ልዩነቶች ስለመፈጠራቸው እየተዘገበ ነው ያለው። አዲሱ በቤተ መንግስቱ ዙሪያ የሚሰበሰበው ኃይል የሀገሪቱ ወታደራዊ ክንፍ ወይም የአብዮታዊ ዘቡ IRGC አመራሮች ይህንን የቆየ ፈትዋ ሙሉ በሙሉ በመሻር ወይም አሁን ካለው የህልውና አደጋ አንጻር አዲስ ሃይማኖታዊ ትርጓሜን በመስጠት የኒውክሌር ቦምቡን ወደ መስራት ሊያመራ የሚያስችል እቅድ እንዳላቸው በዓለም አቀፍ ደረጃ በስፋት የሚሰጋው ጉዳይ ሆኗል። አሁን ኢራን ይህንን የሃይማኖታዊ መሪውን ህልፈትና የፈትዋው መላላት የኢራን አጠቃላይ ኒውክሌር ስትራቴጂ ሙሉ በሙሉ ወደ አዲስና ይበልጥ ጨካኝ ወደሆነ ምዕራፍ ሊያሸጋግረው እንደሚችል በብዙዎች ዘንድ እምነትን እያጫረን ያለው። ከዚህ ባሻገር ደግሞ ኢራን ይህንን የበለጸገ ዩራኒየም የያዟ ቦምብ ልትሰራ ትችላለች፣ በ3 ሳምንታት ውስጥ ቦምብ ልታመርት ትችላለች የሚለውን ስጋት በራሱ ደህንነቷን ሊያስጠብቅላት አለመቻሉን ተከትሎ ምናልባትም ተገፍታ ይህንን ቦምብ ልታበለጽግ ወይም ልትይዝ የምትችልበትን መንገድ ልታመቻች ትችላለች የሚሉ ስጋቶች ናቸው በከፍተኛ ሁኔታ እየተነሱ ያሉት። ኢራን በኒውክሌር ቦምብ ደጃፍ ላይ መቆሟ ብቻውን ለሀገሪቱ አስተማማኝ ጥበቃና የረጅም ጊዜ ህልውና ዋስትና ሊሰጣት እንደማይችል እየተረዳች ነው የመጣችው። አሁን ነባራዊ ሁኔታው ይህ ነው የሚያሳየው። ከዚህ ቀደም በቴህራን የነበሩ የስትራቴጂ ንድፍ አውጪዎች ቦምቡን የመስራት ሙሉ አቅምና ቴክኖሎጂ ማሳየቱ ብቻ ጠላቶቿ በሀገሪቱ ላይ ቀጥተኛ ወታደራዊ ጥቃት እንዳይሰነዝሩ ያደርጋል የሚል ጽኑ እምነት ነበረ። በቅርቡ የተቀሰቀሱት መጠነ ሰፊና ቀጥተኛ የሆኑ ወታደራዊ ግጭቶች እንዲሁም በሀገሪቱ ወሳኝ ወታደራዊና መሰረተ ልማቶች ላይ የተሰነዘሩት ጥቃቶች ይህንን የቆየ የዴተራንስ ወይም የጠላትን የማስፈራራት ስትራቴጂ ሙሉ በሙሉ ጥያቄ ውስጥ እንዲገባ አድርጎታል። በኒውክሌር ደጃፍ ላይ መቆም ጠላትን ከጥቃት ከመከላከል ይልቅ በተቃራኒው ተቀናቃኝ ሀገሪቱ ቦምቡን ሰርታ ሙሉ በሙሉ ከመጨረሷ በፊትና እኛ ላይ ከመጠቀሟ በፊት ቀድመን ማጥፋት አለብን የሚል ፕሪኤምፕቲቭ ስትራይክን እንዲሰነዝሩ የሚያበረታታና መንገድን የሚከፍት ሆኖ በመገኘቱ የሀገሪቱ የደህንነት መዋቅር እጅግ እንዲጋለጥ አድርጎታል። ይህንን መራራ እውነት ይበልጥ የሚያጠናክረው ደግሞ መሰላችሁ የኒውክሌር ባለቤት ለመሆን ተቃርባለች የሚለው ስጋት ብቻ እንደ ጋሻና እንደ መከላከያ ስትራቴጂ ለመጠቀም ስትሞክር፣ ጠላቶቿ ግን ይህንን የስጋት አየር በአዎንታዊ መልኩ በመጠቀም በየዓመቱ የሀገሪቱን ዝነኛና ታዋቂ የሆኑ የኒውክሌር ሳይንስ ሊቃውንቶችን በመግደል በከፍተኛ የሳይበር ጥቃቶች የሴንትሪፊውጅ ጣቢያዎችና የኮምፒውተር መረቦችን በማውደም እንዲሁም ታይቶ የማይታወቅ ከባድ የኢኮኖሚ ማዕቀቦችን በመጣል ሀገሪቱን ከውስጥ እያዳከሟት ስለመምጣታቸው ይነሳል። ይህ ማለት ደግሞ መስላችሁ ኢራን ትክክለኛውን የኒውክሌር ቦምብ ሳይኖራት ነገር ግን የቦምቡን ስምና የመጣውን ታላቅ ሪስክ እንዲሁም ከባድ ዋጋ ብቻ በየዓመቱ መጥፎና አደገኛ አዙሪት ውስጥ የገባ ጥቃቶች እንዲሰነዘሩባት እያስገደደ ይገኛል። የአስገዳጅ ሁኔታ ደግሞ በአሁኑ ሰዓት በሀገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ውስጥ ቦምቡ በአካል ሳይኖረን ዋጋ ከምንከፍል ለምን የመጨረሻውን መስመር አልፈን ሰርተን ሙሉ ጥበቃና እኩል የዴተራንስ አቅም እንዲኖረን አናደርግም? ቦምቡ ልንሰራ ነው እያልን ከሚደበድቡን ቦምቡ ሰርተን እንዲያከብሩን ለምን አናደርግም? የሚል እጅግ ጠንካራ ክርክርና የፖሊሲ አቅጣጫ ጥያቄ እንዲነሳ ዋነኛ ምክንያት ስለመሆኑ እየተነሳ ነው ያለው። ለሁለት አስርተ ዓመታት ያህል የሀገሪቱ የውጭ ፖሊሲ ምሰሶ የነበረውና በኒውክሌር ደጃፍ ላይ መቆምን እንደ ስትራቴጂ የመከተሉ ሁኔታ አሁን ባለው ዓለም አቀፋዊና ቀጠናዊ ታላቅ ውጥረት ውስጥ ሙሉ በሙሉ መክሸፉን የኢራን ወታደራዊ አመራሮችና የአብዮታዊ ዘቡ ከፍተኛ መኮንኖች በጥልቀት መረዳትን ጀምረዋል። ምክንያቱ ደግሞ መስላል ቦምቡን በይፋ እጃቸው ላይ ሳይገባና የምድር ውስጥ ሙከራ ሳይደረግ የሚካሄደው ማንኛውም አይነት የስነልቦና የማስፈራሪያ ስራ ተቀናቃኞቿ በተለይ እጅግ ዘመናዊ የጦር መሳሪያ የታጠቀችው እስራኤል እንዲሁም አሜሪካ በኢራን ምድር ላይ ቀጥተኛ ወታደራዊ እርምጃ ከመውሰድ ወደ ኋላ እንዳይሉ ስላደረጋቸው ሀገሪቱ የህልውና አደጋ እንዲጋረጥባት አድርጓል። ይህ ታላቅ ስጋት ደግሞ ኢራን ራሷንና ህዝቦቿን ከውጭ ወረራ ለመከላከል ስትል ብቻ የመጨረሻውን የፖለቲካ ውሳኔን በመወሰን ያንን በኒውክሌር ደጃፍ ላይ የመቆም የሚባለውን ስትራቴጂን በመተው ከመሬት በታች የደበቀቻቸውን የዩራኒየም ክምችቶቿን በአስቸኳይ በማውጣት ወደ ኒውክሌር ቦምብ የጦር መሳሪያነት እንድትቀይርና የመጀመሪያውን የኒውክሌር ቦምቧን እንድታመርት የሚያስገድድ እጅግ ግዙፍ ውጫዊ ጫና ሆኖም ብቅ እያለ ነው የሚገኘው። ኢራን ላለፉት 20 ዓመታት የገነባችው ደጃፍ ላይ የመቆም
ፖሊሲ በመተው የመጨረሻውን መስመር ሙሉ በሙሉ ካቋረጠችና የመጀመሪያውን የኒውክሌር ቦምቧን ሰርታ ይፋ ካደረገች ግን ይህ ታሪካዊ ክስተት በመካከለኛው ምስራቅ ቀጠና ውስጥ እጅግ አስፈሪ ታይቶ የማይታወቅና ከቁጥጥር ውጭ ሊሆን የሚችል የኒውክሌር ትጥቅ እሽቅድድም ኒውክሌር አርምስ ሬስ ሊቀሰቅስ እንደሚችል ግን ምንም ጥርጥር የለውም። በቀጠናው የሚገኙ እንዲሁም ደግሞ በኢኮኖሚና በወታደራዊ መስክ ከፍተኛ ተጽዕኖ ያላቸው እንደ ሳውዲ አረቢያ፣ ቱርክና ግብጽ ያሉ ሀገራት የኢራንን የኒውክሌር ኃያልነት እንደ ተራ ቀጠናዊ ፉክክር ሳይሆን እንደ ቀጥተኛ የህልውና ስጋትና የታላቅ ኃይል ሚዛን መዛባት አድርገው የሚመለከቱት ስለሚሆን እነሱም የራሳቸውን የኒውክሌር ጦር መሳሪያ መርሃ ግብር በአስቸኳይ ለመጀመር እንደሚገደዱ ነው የሚገመተው። የአይነቱ ምላሽ ደግሞ መላውን የመካከለኛው ምስራቅ ቀጠና በዓለም ላይ እጅግ አደገኛ ያልተረጋጋና በማንኛውም ሰዓት በትንሽ የድንበር ግጭት ሊፈነዳ ወደሚችል አስፈሪ የኒውክሌር ፈንጂነት የሚያስገባ ነው የሚሆነው። በተለይ የሳውዲ አረቢያ መንግስትና ከፍተኛ መሪዎቿ ከዚህ ቀደም በተለያዩ ዓለም አቀፍ መድረኮች ላይ በይፋና በግልጽ እንደገለጹት ከሆነ ኢራን የኒውክሌር ቦምብ ባለቤት ሆና ከተገኘች ሳውዲ አረቢያን በቀጠናው ራሷን ለመከላከልና የኃይል ሚዛኑን ለመጠበቅ ስትል የራሷን የኒውክሌር ቦምብ ለመስራት ወይም ከአጋሮቿ ለመግዛት ጥቂት ሰዓታትን ቢሆን እንደማታመነታ በተደጋጋሚ ስታሳውቅ ቆይታለች። ሳውዲ አረቢያ ያላትን እጅግ ግዙፍና የማይነጥፍ የፋይናንስ አቅም እንዲሁም ከፓኪስታንና ከሌሎች የኒውክሌር ቴክኖሎጂ ባለቤት ከሆኑ ሀገራት ጋር ያላትን የጠበቀ ስትራቴጂካዊ ግንኙነትን በመጠቀም በአጭር ጊዜ ውስጥ የኒውክሌር ኃያል ለመሆን የምታደርገው ጥረት ፍጹም የማይቀርና ፈጣን የጂኦፖለቲካ እርምጃ ነው የሚሆነው። ይህ ሁኔታ ደግሞ በቴህራንና በሪያድ መካከል ለአስርተ ዓመታት የዘለቀውን የቆየ የፖለቲካ የኢኮኖሚና የሃይማኖት ፉክክር ወደማይቆጣጠሩት አደገኛ የኒውክሌር አውድማነትን በማሸጋገር የቀጠናውን እጣ ፈንታ ሊያጨልሙ የሚችል ጉዳይ ነው። ከሳውዲ አረቢያ በተጨማሪ ቱርክና ግብጽም ቢሆኑም በቀጠናው ላይ የኢራን ወታደራዊና ስልታዊ የበላይነት ብቻውን ጎልቶ እንዲወጣና ቀጠናውን በኢራን እንዲመራ የመፍቀድ አንዳችን ፍላጎትና ዝግጁነት የሌላቸው ሀገራት ናቸው። ቱርክ ያላትን የዳበረ ኢንዱስትሪና የቴክኖሎጂ መሰረት እንዲሁም የኔቶን ጠንካራ አባልነቷን ተጠቅማ፣ በሌላ በኩል ደግሞ ግብጽ ያላትን ታሪካዊ የወታደራዊ መሪነት ሚና፣ የሰሜን አፍሪካ ስልታዊ አቀማመጥና የህዝብ ቁጥር ግምት ውስጥ በማስገባት የራሳቸውን የኒውክሌር መከላከያ አማራጮች በአስቸኳይ ማፈላለግ መጀመራቸው የማይቀር የጂኦፖለቲካ እውነታ ነው። ይህ ማለት ግን የኢራን አንድ እርምጃ በቀጠናው ያሉ ቢያንስ 3 እና 4 ሀገራት በአንድ ጊዜ ወደ ኒውክሌር ትጥቅ እሽቅድድም ውስጥ በመክተት የዓለም አቀፉን የኒውክሌር ጦር መሳሪያ ስርጭት መከላከያ ስምምነት ወይም ኤምፒቲ ሙሉ በሙሉ ዋጋ ቢስና አፍራሽ እንዲሆን የሚያደርገው ነው። የአጠቃላይ የቀጠናው የኒውክሌር ትጥቅ እሽቅድድም ለዓለም ሰላም፣ ለዓለም አቀፍ ማህበረሰብ ደህንነት እንዲሁም ዘላቂ ስጋትን የሚፈጥር ጉዳይ ነው የሚሆነው። ምክንያቱ ደግሞ ለመመስላችሁ በመካከለኛው ምስራቅ የሚገኙት መንግስታት በተደጋጋሚ ጊዜ በፖለቲካ የሚቀያየሩ የውስጥ አለመረጋጋት በስፋት ያለባቸውና የሽብርተኝነትን ስጋት በድንበሮቻቸው የሚታይባቸው በመሆኑ እነዚህ እጅግ አደገኛ የጅምላ ጨራሽ መሳሪያዎች ባልተጠበቁና ጽንፈኛ በሆኑ እጆች ውስጥ የመግባት እድላቸው እጅግ ከፍተኛ ሆኖ እንዲቀጥል ያደርጋል። ስለዚህም ነው የኢራን የኒውክሌር ደጃፍን አልፎ ወደ ቦምቡን የመስራት መሄድ ውሳኔ ከተደረሰበት ለሀገሪቱ ጊዜያዊ ደህንነት ስሜትና የጥቃት መከላከያን ሊሰጣት የሚችል የድትራንስ አቅም ቢሆንም በረዥም ጊዜ ግን መላውን ቀጠና ወደማይወጡበትና ወደማይመለሱበት የኒውክሌር ጦርነት አዙሪት ውስጥ የሚከት ከመሆኑም በላይ የራሷም የሀገሪቱን ደህንነት በከፍተኛ ሁኔታ አደጋ ላይ የሚጥል ታሪካዊ ክስተት ሊሆን እንደሚችል ይነሳል። ከዚህ ባሻገር የጣሊያን ዓለም አቀፍ የፖለቲካና የሳይንስ ጥናት ኢንስቲትዩት ISPI ያወጣቸው ተከታታይ የምርምር ሰነዶች፣ የስትራቴጂ ትንተናዎችና የደህንነት መረጃዎች በግልጽ እንደሚያሳዩት የኢራን የደተራንስ ወይም የጠላት መከላከያ ስትራቴጂ እስካሁን ድረስ ሙሉ በሙሉ የተመሰረተው ቦምቡ በአካል ሳይኖር በቴክኖሎጂ አቅም ማስፈራራት በሚለው ረቂቅ የፖለቲካ ቀመር ላይ ብቻ ነበር። በኢንስቲትዩቱ ከፍተኛ ተመራማሪዎች ጥናት መሰረት ኢራን የኒውክሌር ጦር መሳሪያን ሙሉ በሙሉ ሰርታ እስከዛሬ ድረስ ይፋ ለማድረጓ ከቴክኖሎጂ እጥረት፣ ከሳይንስ ሊቃውንት ማነስ ወይም ከማሽነሪዎች እጥረት የመጣ ሳይሆን በሀገሪቱ የደህንነት ካውንስል ከፍተኛ ስልታዊ ስሌት የተመራና የሀገሪቱን ብሔራዊ ጥቅም ከምዕራባውያን ጥቃት ለማስጠበቅ ሲባል ብቻ በተግባር የተገበረ የቆየ ፖሊሲ ነው። ተቋሙ የኢራንን የምድር ውስጥ የዩራኒየም ማበልጸጊያ ጣቢያዎች መዋቅርና የላቁ የሴንትሪፊውጆችን የማምረትና የመሽከርከር ፍጥነት በጥንቃቄ በማስላት ሀገሪቱ በፈለገችው ወሳኝ ቅጽበት ወደ ኒውክሌር ባለቤትነት ለመቀየር የሚያስችል ሙሉ ሳይንሳዊ ብቃት እንዳላት በተደጋጋሚ በተጨባጭ መረጃዎች አረጋግጧል። የጣሊያኑ ኢንስቲትዩት የምርምር ውጤቶችና የታተሙ ሰነዶች በዝርዝር የሚያስረዱት የኢራን የኒውክሌር ሄጂንግ ፖሊሲ ዋና ስኬትና የጥንካሬ ምንጭ የነበረው ምዕራባውያንን ሁልጊዜም ቢሆን ፍጹም በሆነ ጥርጣሬ፣ አለመተማመንና የስነ ልቦና ስጋት ውስጥ ጠልቀው እንዲቆዩ ማድረግ መቻሉ ላይ ብቻ ነው። አውሮፓ፣ አሜሪካና ሌሎች ወታደራዊ ጥምረቶች በቴህራን ላይ ሙሉ ወታደራዊ እርምጃ ለመውሰድ ወይም የአገሪቱን መሪዎች በኃይል ለመቀየር በሚያስቡበት እያንዳንዱ ወቅት የሀገሪቱ የኒውክሌር አቅም ከቁጥጥር ውጭ ሆነው የመጨረሻው ምዕራፍ እንዳይሸጋገር በመስጋት እርምጃ ከመውሰድ እንዲቆጠቡና ይልቁንም የኢኮኖሚ ጥቅሞችን ይዘው ወደ ድርድር ጠረጴዛ እንዲመጡ ያስገዳቸዋል። ይህ ሁኔታ ደግሞ ትክክለኛውን የኒውክሌር
ቦምብ ለመስራት ከመሬት በታች ሰርቶ ከሚኖረው ወታደራዊና የመከላከያ ጥቅም ይልቅ ቦምቡን የመስራት አቅሙ የሚፈጥረው ዲፕሎማሲያዊና ፖለቲካዊ ጥቅም ለሀገሪቱ ህልውና እጅግ የላቀ መሆኑን በተግባር ያሳየ ታላቅ ስትራቴጂ ነው የነበረው። ነገር ግን የጣሊያኑ ታዋቂ ኢንስቲትዩት አሁን ባለው አዲስና ወቅታዊ የምርምር ሪፖርቱ ላይ በከፍተኛ ትኩረት ያሰመረበት ይህ ቦምብ በአካል ሳይኖረን የመስራት አቅምን ብቻ በመጠቀም ማስፈራራት ዲተር የማድረግ የሚባለው ስትራቴጂካዊ አካሄድ አሁን ባለው ዓለም አቀፍ ፖለቲካዊ ውጥረትና ወታደራዊ ለውጥ ምክንያት የመጨረሻው መቅጫና መፍረሻ ነጥብ ላይ ደርሷል ይላል። በቀጠናው የተቀሰቀሰው ታላቅና መጠነ ሰፊ ጦርነት እንዲሁም የኢራን ዋነኛ አጋሮች የሆኑት የጥምረት ኃይሎች መዋቅር በተለያዩ ግንባሮች መዳከም ማሳየታቸው ትላንት በሌላ የልዩ ጥንቅር ፕሮግራም አንስተንላቸዋል። በኢራቅ ያሉ የኢራን አጋሮች ትጥቅ እንዲፈቱ እየተገደዱ ነው ያሉት። ከመስከረም 30 ድረስ ትጥቅ ፍቱ እየተባለ ነው ያለው። ሂዝቦላህ በተመሳሳይ ዲስአርም አድርጎ ከደቡባዊ ሊባኖስ ግዛቶች እንዲወጣ በመርህ ደረጃ ሊባኖስና አሜሪካ ተፈራርሟል። እነዚህ የኢራን ኃይሎች በተለያዩ አካባቢዎች የሚዳከሙበት አንድምታና ማሚያ ማሳየታቸው ሀገሪቱን ከተጋላጭነትና ከቀጥተኛ የውጭ ጥቃቶች ለመከላከል ሲባል ብቻ ይህንን የቆየ ደጃፍ ላይ ቁመን ማስፈራራት እንችላለን የሚለው ፖሊሲ በአስቸኳይ ትታ ወደ ሌላ አማራጭ እንድትገባ ሊያስገዳት እንደሚችል ነው ተቋሙ የሚያስጠነቅቀው። በጥናቱ ላይ በግልጽ እንደተመላከተው ከሆነ ኢራን አሁን ካለችበት የደጃፍ ደረጃ ወደ እውነተኛና ይፋዊ የኒውክሌር ኃይልነት ለመሸጋገር የምታደርገው ቀጣይ ጉዞ ከረዥም የቴክኒክ ስራ ይልቅ አሁን ባለው ነባራዊ ሁኔታ ከፍተኛ የፖለቲካና የወታደራዊ ውሳኔ ብቻ የሚጠይቅ ቀላል ደረጃ ላይ እንደሚገኝ ነው የሚያሳየው። ስለሆነም ይህ የአይኤስፒአይ የምርምር ግኝቶች ለዓለም አቀፉ ማህበረሰብና ለተባበሩት መንግስታት ድርጅት የሚሰጡት ጠንካራና የመጨረሻ ማስጠንቀቂያ የኢራንን የኒውክሌር መርሃ ግብር ተራ ማዕቀብን በመጣል የባንክ እገዳ በማድረግ ወይም ውስን የሆኑ የሳይበር ጥቃቶችን በመሰንዘር ብቻ ወደ ኋላ መመለስም ሆነ ሙሉ በሙሉ ማቆም የማይቻልበት ከፍተኛ ምዕራፍ ላይ ስለመድረሱ ነው። ይህንን ብለን የዕለቱን ፕሮግራማችን ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን ኢራን እስካሁን ድረስ የኒውክሌር ቦምብ ባለቤት አልሆነችም የተባለበት ትክክለኛና ጥልቁ ምክንያት የቴክኖሎጂ ምጥቀት ወይም የሳይንስ ዕውቀት ማጣት ሳይሆን ሀገሪቱ ብሔራዊ ጥቅሟን፣ ኢኮኖሚዋንና የህልውና ዋስትናዋን ለማስጠበቅ ስትል ለሁለት አስርተ ዓመታት በጥንቃቄ ስትጠቀምበት የኖረችውና ስልት በኒውክሌር ቦምብ ደጃፉ ላይ መቆም ወይም የኒውክሌር ሄጂንግ ስትራቴጂ ውጤት ነው ኢራን እስካሁን ኒውክሌር ቦምብ ባለቤት ያልሆነችበት ምክንያት። ይህ ረቂቅ ስልት ረዥም ዓመታት ሀገሪቱን ከከፍተኛ የውጭ ወታደራዊ ወረሮችን በመጠበቅና ከምዕራባውያን ሀያላን ሀገራት ጋር እኩል በሆነ የኃይል ሚዛን ላይ ጠረጴዛ ላይ ሆና እንድትደራደር አስችሏት የኖረ ቢሆንም አሁን ባለንበት ወቅት ግን የዚህ ስትራቴጂ ጥቅሞች ሙሉ በሙሉ አልቀው ከፍተኛ አደጋዎችና ተጋላጭነቶችን ብቻ ይዘው የሚመጡበት አስገዳጅ ምዕራፍ ላይ ደርሷል። ሀገሪቱ ቦምቡ በአካል እጇ ላይ ሳይኖር በደጃፉ ላይ በመቆሟ ብቻ በየዓመቱ የምትከፍለው የደህንነት የሳይንስ ሊቃውንት ግድያና የኢኮኖሚ ውድመት ዋጋ እጅግ ከፍተኛና የማይመጣጠን መሆኑ ይህንን የቆየ ዲፕሎማሲ መንገድ በአስቸኳይ እንድትተው ሊያስገዳት እንደሚችል ይታመናል። ከዚህ በተጨማሪ በሀገሪቱ የረጅም ጊዜ ፖለቲካዊና ወታደራዊ ምሽግ ሆኖ ያገለገለው የአያቶላ አሊ ኻሜኔ የፋትዋ አገዳም እሳቸው በቅርቡ መሞታቸውን ተከትሎ ሙሉ በሙሉ የመፍረስ የመለወጥ ወይም አዲስ ትርጓሜን የማግኘት እድሉ እጅግ ሰፊ ሆኗል። ለአገሪቱ አዲስ ወታደራዊ ውሳኔም ታላቅ የታሪክ በርን ገብቷል። አዲሱ የኢራን አመራርና የሀገሪቱ እውነተኛ የኃይል ምንጭ ሆነው የእስላማዊ አብዮታዊ ዘብ ወይም አይአርጂሲ አሁን ባለው የጦርነት ቀውስና የቀጠናዊ አለመረጋጋት ሁኔታ ውስጥ የሀገሪቱን ህልውና ለመታደግ ሲል የመጨረሻውን ውሳኔ በመወሰን በአጭር ጊዜ ውስጥ ቦምቡን ለመስራት ወይም በሚስጥር ሊሄድበት የሚችልበትን እድል ሰፊ ሆኖ እንመለከቷለን። ይህ ታሪካዊ ውሳኔ ግን ከቴክኒካዊ ዝግጁነትና ከጥሬ ዕቃ አቅርቦት ደረጃ ሙሉ በሙሉ ያለፈ በመሆኑ አሁን ባለው የቴህራን ነባራዊ ሁኔታ ከፍተኛ የፖለቲካና የወታደራዊ ትዕዛዝ ብቻ የሚጠብቅ እጅግ ቀላል እርምጃ መሆኑ ደግሞ መረሳት የለበትም። ይህ ስልታዊ ለውጥ ተፈጽሞ ኢራን የመጀመሪያውን የኒውክሌር ቦምቧን ሰርታ የምድር ውስጥ ሙከራ ካደረገች ግን በመካከለኛው ምስራቅ ቀጠና ውስጥ የሚቀሰቀሰው አዲሱ የትጥቅ እሽቅድድም እንደ ሳውዲ አረቢያ፣ ቱርክ፣ ግብጽና ሌሎች የአካባቢው ሀገራት በተመሳሳይ ፍጥነት ወደ ኒውክሌር ኃይልነት የሚገፋፋ በመሆኑ መላውን ቀጠና ወደማይወጣበትና ቁጥጥር ወደሌለው የታሪክ ጨለማ ውስጥ የሚከት ነው የሚሆነው። ይህ ግን የኢራን ወታደራዊ ልሂቃን በየዓመቱ የጠላቶቻቸውን ቀጥተኛ ኢላማ የሳይበር ጥቃት ሰለባና ወታደራዊ ውርደት ሰለባ ከመሆን ሙሉ በሙሉ ለመዳን ይህንን ትልቅ ቀጠናዊ ሪስክና ዓለም አቀፍ ቁጣን ተቀብለው
የኒውክሌር ጦር መሳሪያ ባለቤት ለመሆን እንደሚቆርጡ የብዙዎች ግምት እየሆነ እየመጣ ነው ያለው። የኢራንን የ20 ዓመታት ስትራቴጂካዊ አካሄድና ጨዋታ አሁን ላይ የመጨረሻውና ወሳኙ ፍጻሜ ላይ እየደረሰ ነው ያለው። ሀገሪቱ የምታደርገው ቀጣይ ድንገተኛ እርምጃ የመላውን ዓለም የወደፊት ደህንነት እንዲሁም የኃይል አስተላለፍና የጂኦፖለቲካ አቅጣጫ ግን ሙሉ በሙሉ የሚወስን ነው የሚሆነው። ኢራን በኢስላማባዱ ኤምኦዩ እንደተስማማችው በኒውክሌሩ ጉዳይ ላይ ድርድር አድርጋ ኢንዴፊኒትሊ እስከ ወዲያኛው ኒውክሌር የሚባል ነገርን ላይኖራት ዩራኒየም ላታበለጽግ ተስማምታ ስምምነቱን አክብራ ትኖራለች ወይንስ በአያቶላህ ኻሜኔ ተጥሎ የነበረውን ገደብ በማንሳት እስካሁን ድረስ የሄድንበት መንገድ ብዙ ዋጋ አስከፍሎናልና እስቲ ቦምቡን ይዘን ደግሞ እንሞክረው የሚለው መንገድ ትመርጣለች የሚለው በቀጣይ የምንመለከተው ጉዳይ ነው የሚሆነው። እስከዛ ግን የዕለቱን ፕሮግራማችን እዚህ ላይ ቋጭተን እንሰናበታለን። የተከበራችሁ የገበያ ሚዲያ ተከታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዛ ድረስ በቸር ሰንብቱልኝ። ሰላም።